ከአክቲቭ ወደ ፓሲቭ ቮይስ እንዴት በቀላሉ ትቀይራላችሁ? እሱም በጥያቄ ልምምድ ምን ይሆናል እዚህ ቪዲዮ ላይ አብራችሁን ቆዩ። ኦኬ ጥያቄዎችን እንስራ። በነገራችን ላይ እንግሊዝኛ ከአፕስራ ጋር አፕሊኬሽን ላይ ስትሰሩ ዩቲዩብ ቪዲዮም አለ ማለት ነው ከኩዊዝ በተጨማሪ እሱን ክሊክ አድርጋችሁ መማር ትችላላችሁ። ኦኬ ስታርት ኩዊዝ። አክቲቭ ሺ ራይትስ ኤ ሌተር ኤቭሪ ዴይ። ይህ ወደ ፓሲቭ ሲቀየር ራይትስ ነው አይደል? ራይትስ። ስለዚህ ራይትስ ምንድን ነው? ቨርቧም ፕላስ ኤስ ነው። ይሄ ማለት ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሌላኛው ሲምፕል ፕሬዘንት ቴንስ እንደሆነ የሚያሳይ ኤቭሪዴይ ይላል። ኤቭሪዴይ ካለ ሲምፕል ፕሬዘንት ቴንስ ማለትም ተደጋጋሚ የሆነ ነገር እያሳየን ነው ማለት ነው። ስለዚህ ሌተር ወደ አረፍተ ነገሩ መጀመሪያ ይመጣል። ሺ ወደ አረፍተ ነገሩ መጨረሻ ይሄዳል ከኤቭሪዴይ ሁላ በኋላ ማለት ነው። ኦኬ ሶ ሌተር አንድ ነው። ስለዚህ ኢዝ a letter is written by her every day ሆነ ማለት ነው። letter is written by her every day። ኦኬ ስለዚህ የሆነ ማለት መልሳችን። ስለዚህ is am are plus verb 3 ነው የምትጠቀሙት verb1 ሲሆን ማለት ነው። verb1 ሲሆን is am are plus verb 3 ነው የምትጠቀሙት። ኦኬ አክቲቭ he played football። ኦኬ እዚህ ጋር verb 2 ነው። ይሄ verb 2 ነው ማለት የምትጠቀሙት ነገር ምንድነው? was አሊያም were plus verb 3 ነው። ይሄ verb 2 ስለሆነ ማለት ነው። ኦኬ so football was played by him ማለት ነው። ስለዚህ verb 2 ሲሆን was ወይ plus verb 3 ተጠቀሙ። ስለዚህ ምን ይሆናል? was played ሆነ። was የተጠቀምንበት ምክንያት ወይ ያልተጠቀምንበት ምክንያት ፉትቦል አንድ ስለሆነ ነው። they are building a house። ኦኬ so a house ብላችሁ ትጀምራላችሁ። are አለ አይደል? are ለማለት verb 2 ትጠቀማላችሁ። ወይ is ወይ am ወይ are ተጠቀሙና plus being plus verb 3 ትጠቀማላችሁ። ኦኬ ሶ ምን ይሆናል ማለት ነው? a house አንድ ነው። a house is being built by them ይላል። house is being built by them። ሶ are ብሎ verb plus ing ካለ are ሊሆን ይችላል፣ is ሊሆን ይችላል፣ am ሊሆን ይችላል። ፕላስ being ፕላስ verb 3 ትጠቀማላችሁ ማለት ነው። ስለዚህ is being built ትክክለኛው መልስ ነው። ኦኬ we have already eaten the food። have already eaten እዚህ ጋር have አለ። ለዛ ወይ have ወይ has ትጠቀሙና ፕላስ been ፕላስ verb 3 ነው የሚሆነው ፎርሙላችሁ። ኦኬ ሶ እዚህ ጋር ምን ይሆናል? the food has already been eaten by us መሆን ይችላል። ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዝኛን ከአፕስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው ማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ
መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል። ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላሉ። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን ወጪ ከአንድ የቀን የቱቶሪያል ክፍያ ያነሰ ነው። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን። ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ @ያብስራ -English -bot ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነፃ ይጀምሩ። ለበለጠ መረጃ በ@committed 12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። ፕሪሚየም አድርጋችሁ ከ300 በላይ ጥያቄዎችን ማግኘት የምትፈልጉ ደግሞ ከ300 በላይ የእንግሊዝኛ ሰዋሰው ጥያቄዎችን ፕራክቲስ የምታደርጉበት የእንግሊዝኛ ግራመራችሁን፣ ችሎታችሁን፣ ብቃታችሁን እንድታሻሽሉበት የምትችሉትን አፕሊኬሽን ለ1 ወር በሚቆይ 500 ብር ክፍያ አፕሊኬሽኑ ከስር ላይ ያለውን ፕሪሚየም ተጭናችሁ የከፈላችሁበትን ደረሰኝ ቁጥር በማስገባት ሰሚት አድርጉ። አፕሩቭ አድርግላችኋለሁ። ፕሪሚየም የምታደርጉበትን መንገድ እዚህ ቪዲዮ ላይ ያሳይቻችኋለሁ። ስለዚህ በዚህ መልኩ አፕላይ ታደርጋላችሁ። አፕላይ ካደረጋችሁ በኋላ አንሎክ ይደረግላችኋል ማለት ነው። ግራመር አድቫንስድ ውስጥ ያለውን ኮንተንት አክሰስ ማድረግ ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። ከዛ በተረፈም ፕሮግረሳችሁን ቼክ ማድረግ ትችላላችሁ፣ ኩዊዝ መፈተን ትችላላችሁ፣ ቪዲዮዎችንም ታገኛላችሁ። መልካም ትምህርት ያብስራ። እዚህ ጋር ምን ይሆናል ማለት ነው? the food has already been eaten by us ሆነ ማለት ነው። so have ፕላስ ቨርብ 3 ካለ have ወይ has ፕላስ been ፕላስ ቨርብ 3 ነው የምትጠቀሙት ማለት ለዛ has already been eaten ተጠቀማላችሁ ማለት ነው። ኦኬ she will write the report። እዚህ ጋር the report ብላችሁ ትጀምራላችሁ። the report will be ስለዚህ will ካለ will be ፕላስ ቨርብ 3 ነው የምትጠቀሙት። the report will be written by her። the report will be written by her ማለት ነው። so will ፕላስ ቨርብ ከነበረ will ፕላስ be ፕላስ ቨርብ 3 ይሆናል ማለት ነው። ስለዚህ will be written ሆነ ማለት ነው። they ought to collect money for the church። okay the church no the church indirect ነው አይደል? indirect ኦብጀክታችን ዳይሬክት ኦብጀክታችን ነው የምንቀይረው። ኦኬ ሶ ማኒ ብለን እንጀምራለን። ማኒ ought to ካለ ought to be ከዛ collected ought to be collected for the church by them። money ought to be collected for the church by them ሆነ ማለት ነው። ስለዚህ ሞዳል ፕላስ ቨርብ ካለ ሞዳል ፕላስ ቢ ፕላስ ቨርብ 3 ይሆናል ማለት ነው። ዳይሬክት ኦብጀክት መጀመሪያ ይመጣል። ከዛ ኢንዳይሬክት ኦብጀክት ደግሞ እዛው ቦታው ላይ ይቀራል ማለት ነው። ዳይሬክት ኦብጀክታችን እዚህ ጋር ድርጊቱ የተፈጸመበት ያለው ማነው? ማኒ ነው። ድርጊቱ የተፈጸመለት ያለው ደግሞ ቸርቹ ነው ማለት ነው። ለቸርቹ ነው ገንዘቡ የተሰበሰበ ያለው ገንዘቡ ቢሆንም ማለት ነው። ኦኬ when converting I as subject in active to passive it becomes I ወደ ምን ይቀየራል? I ወደ ሚ ይቀየራል። he ወደ him ይቀየራል። she ወደ her it ወደ it ራሱ you ወደ you ራሱ we ወደ us they ወደ them። okay subject pronoun shift I to me። okay he was playing chess እዚህ ጋር ምን ይሆናል? ቼስ ወደ አረፍተ ነገር መጀመሪያ ይመጣል። ሂ ወደ መጨረሻ ይሄዳል። ባይ ሂም ሆነው ከዛ was ቼስ was ነው አንድ ስለሆነ ቼስ was being played by him ሆነ ማለት ነው። ቼስ was being played by
ፓስት ኮንቲኒየስ ወዝ ፕላስ ቨርብ 1 ፕላስ አይኤንጂ ማለት ነው። ወዝ ወይ ፕላስ ቢንግ ፕላስ ቨርብ 3 ወዝ ቢንግ ፕሌይድ ሆነ ማለት ነው። ኦኬ we had already cleaned the house ወደ አረፍተ ነገሩ መጀመሪያ ይመጣል። we by us ይሆናል። had already been cleaned ይሆናል። had already been cleaned። እሺ past perfectly had plus verb 3 had plus been plus verb 3 ነው የምትጠቀሙት። ስለዚህ had plus verb 3 ካለ had plus been plus verb 3 ነው። had already been cleaned። okay which is the correct pronoun change for they built the bridge? correct pronoun የሆነው የቱ ነው? the bridge was built by they, the bridge was built by their, the bridge was built by them, the bridge was built by theirs by them። subject pronoun they ወደ object pronoun them ይቀየራል after by። okay ስለዚህ ሁሉንም ትክክል ሆነናል። ስለዚህ ወደ ሌሎች ጥያቄዎች መሄድ እንችላለን። ይህንን ሪቫይዝ ለማድረግ ብቻ መመለስ እንችላለን ማለት ነው። ድጋሚ ጥያቄዎች ፕራክቲስ ለማድረግ እና ዲቴይሎችን ኑዋንሶችን ለማየት ማለት ነው። በነገራችን ላይ እንግሊዝኛን ከያብስራ ጋር አፕሊኬሽን የምትማሩበት መንገድ ቴሌግራም ላይ ምንድን ነው የምታደርጉት? አት ያብስራ እንግሊሽ ቦት ላይ እሱ ላይ ትመጡና ሰርች ባር ውስጥ ታስገቡታላችሁ ማለት ነው። ይሄን ስለዚህ አሁን ይሄንን ሰርች ባር ውስጥ ባስገባው ይመጣልኛል ማለት ነው። አለበለዚያ ደግሞ ቴሌግራም ላይ YW ቱቶሪያልን ጆይን ማድረግ ነው የሚጠበቅባችሁ ማለት ነው። YW ቱቶሪያል ሶስቱ ፊደላት የመጀመሪያዎቹ ካፒታል ናቸው። መልካም ጊዜ።